ለእናትና ለአባቱ ነው ቤት ሲወስዳት ልጅቱ ቋንቋ አታውቅም። ሌላ ሰራተኛ ያመጡና አንድ ወር ልጅቱን ይሞክሯታል። ምንም ነገር አልችል ስትል ሰውየው ምን ያደርጋል? እናትና አባቴ ደካማ ስለሆኑ እኔ የጠለብኩት ቋንቋ የምትችል ነው፣ ቋንቋ ማትችል ለምን አመጣችሁልኝ ብሎ ደሞዟን ከፍሎ ወደ ቢሮ ይመልሳል በስነ ስርዓት። ኦኬ ማን ይቀበላታል? መንዱቡ ይቀበልና ከኤጀንሲው ጋር ይጣላና ለምን ቋንቋ አትችይም ቀጥቅጦ ገደላት። ይሄም ጥፋት ስቲል ሪስፖንሲቢሊቲው የኤጀንሲ ነው። ቋንቋ ታውቃለች ብሎ የላካት ኤጀንሲው ነው። አንቺ እንደምትረጅኝ እርግጠኛ ነኝ። ይሄንንም ጥፋት ተጠያቂው የኢትዮጵያ ኤጀንሲ ነው። እንደገና ደግሞ መዋሸቱ እናትና አባቶቿ አቀዋል፣ አስረድተናቸዋል። የገደላት ፈጅር ነው የሚረዱት ታይዟል። አዎ ገና እኮ እነሱ አልሰሙም። ምን ይላቸዋል? የሬሳውን ወጭ ችለን ሬሳችሁን እናመጣላችኋለን። ኖ የሬሳ ወጭ አይደለም መቻል ያለበት። አንደኛ ሬሳው መግባት የለበትም ሰውየው ሳይፈረድበት፣ ሁለተኛ ደግሞ ካሳ መከፈል አለባት ልጅቷ። ካሳ የሚከፈለው ደግሞ ወደዚህ ሲመጡ ደላሎች ናቸው እንትን የሚሆኗቸው፣ ይሄ ከሰፈር የሚያመጧቸው ሰዎች ናቸው። ወልይ ለአምር ሆነው የሚልኩት ብሩ የሚገባው በማን አካውንት ነው? በዛ ወልይ ለአምር በሆነው። ቤተሰብ ምን አገኘ? ልጁንም አጥቶ የልጃቸውንም ካሳ አጥቶ። ስለዚህ እኔ ለሙቤ ብየዋለሁ፣ ሬሳው በአፋጣኝ እንዳይሄድ ቀጥታ ፕሮሰስ የጀመሩት ሬሳ ለመላክ ነው። ይሄንን ግፊ ሲጀመር ሬሳው እኮ ቢሮ ነው ያለው። ቢሮ ሬሳ እንትን ሬሳ ቢሮ ውስጥ እንደ ስንት ቀን ይቀመጣል? ይሄ ሬሳ ስንት ቀን ያስቀምጡታል? ዞሮ ይሄ ሬሳ እኮ ሆስፒታል ከሄደ ተደብድባ እንደሞተች ያስታውቃል። ልላክልሽ እንደምን እንደምትመስል ቆይ ልላክልሽ። እዛ ስትሄዱ እናንተ ምን ማድረግ እንዳለባችሁ እንዲነግሩን ገባሽ? አመቷ ነበር ወደ አንቺ ስትመጣ ወደዚህ 16 አመቷ 16 አመቷ ግን በ16 አመቷ ፕሮሰሷን ወረቀቷን የጨረሰላት ኢትዮጵያ ያለው ደላላው ነው ማለት ነው አይደል? ደላላው አጀንሲው ነው ሁሉ ነገር የጨረሰላት። ኦኬ ለመሰላችሁ አሁን ያው እሷ ምርመራው ላይ ፓስፖርቷ እድሜያው ሌላ ነው፣ እንትኗ ሌላ ነው። ያው የኢትዮጵያ እንትን እንደዛው ነው። ሁላችንም እኮ ስንመጣ እዚህ ሀገር እድሜ ጨምረን ነው የምንመጣው። አብሽሩ በቃ የሆነ ሰው መጥቶ ነው አታልቅሽ፣ አብሽሪ፣ አይዞሽ እና አብሽሪ፣ አታልቅሽ፣ አይዞሽ በቃ እንግዲህ ሰው እየመጣ ነው። ያው ለቅሶ ለመድረስ ያጀማ 6 አመት ልጅ ለሐውለ ወላ ቀወተ ኢላ ቢላህ ወላሂ ሐስቡነላሁ ወኒዕመል ወኪል ሐስቡነላሁ ቢኢዝኒላህ እሱንም ነገ ኢንሻአላህ እናየዋለን። ፍትህ ወላሂ ታገኘዋለች ልጅቷ፣ ወላሂ ሀቋን ታገኛለች። የ16 አመት ልጅ አረብኛ ለምን አልተናገርሽም ብሎ እንደዚህ ደብድቦ አላህ ይናኑ። እነዚህም ከድሮም እኛም ላይ ጥላቻ ያለባቸው ይሄን አጋጣሚ ተጠቅሞ ደግሞ እንግዲህ እስኪ ቆይ እንዴ ማለት ካስቀመጡልኝ ታችን አላህ ይሰብርሽ። አብሽሪ እና ይቅርታ አድርግልኝና ስትመጣ ያው 16 አመቷ ነው። አንቺ ጋር እንኳን ምንም አንቺ ጋር መጀመሪያ ተገኝታችሁ ነበር? አላገኘሻትም አይደለ? ቀጥታ ወደ መክተብ ሄደችው። አዎ በዛው ነው ሄደችው። ቀጥታ ወደ መክተብ አልተገናኛችሁም? ያው አብሽሪ አይዞሽ። ከባድ ነው ወላሂ ከባድ ነው። ሰዎቹ ግን ያውቁ ነበር የገባችበት ቤት 16 አመቷ እንደሆነ? ስናው እኮ ፓስፖርት ላይ እኮ 20 ምናምን ብሎ ነው የምጽፈው ሳውዲ ለመጣስ። ኦኬ ergite kara imo sagalina qabdechu silkin ko sharing go yo barbaachisate life irratti gale silki sakanan immo sagale mucaa bane silaggeeffachisa jechuudha.
አለች እዛ የኬንያ ጓደኛ ቢሮ ምግብ ትሰራለች። እሷ ናት ምግብ በምሰራ ለእሷ ልካላት ነው። እሷ ደግሞ የላከችልኝ የገደላት የዛ ቢሮ የሚሰራ ሰው ነው አለችኝ። ይሁን አይ ኬንያ ሶኒ ረፉ ሙጫ ካስተ ሙጫ ይሁን ለሚከሰኒ ሙጫ ከነገሩ ረፈሽ ኦስኪ ነጀቻ ጅሩ ወሪ ቢሮ ከናፉ ሰገሌ ተአቲ ሙጫ ይሁን ለምን ሼቤኩ ይወጅራተ ማቲ ሼቤካኒ ለምን ሼቤኩ ድንጋታ ዮዲ ሚዲያራ አርገሜ ሙጫ ሳኒ አካ ገሩ ረፉ ሙጫ ካና ሱራ ካሰኒ ነጥርገኒ ጀቹ ሙጫ ይሁ አፈሪ ነገራቱ ለምን ከሰን ሰገሌ ካሰኒ ጀተ ሱራ ካስተ ነጥርጊቴቹ ዝም ብላ ነው የሞተችው። ቀጥቅጣት ነው የገደሏት። ስለዚህ ቤተሰቦቿ እኔ ስሟንም የለኝም ፓስፖርቷንም የለኝም ነው የምትለው እሷ። እኔ የፓስፖርቷን እንትን የለኝ ስሟንም የለኝም፣ ግን ቤተሰቦቿ እንዲገኙ ትልልቅ ያለው ሚዲያ ጋር እንዲደርስ ነው የምትለው። ቁምኑ መገረ ዱጋ ደቤክ ሽንኩን እንደመቹ አደማና ነምች ሰቢሮ ሰናጋፈተና ማልታቴ ዱቴ ሙጫን ጀና ወራ አደማና ነምች ሰቢሮ ሰናጋ ሁላችሁም ፎሎ አድርጓት ጀማ 1000 ሙሉት። እዚህ 1000 ሰዎች አለን፣ አንድ አትሞላም። እና አንዳንዴ ያላችሁበትን ቦታ፣ ስራ ቦታ፣ ሎኬሽን፣ ፓስፖርት ኮፒያችሁን ለምታውቁት ሰውና ለቤተሰቦቻችሁ ላኩ። ትናንትና የዚህ ልጅ ኤጀንሲ እኔ እህቶቻችን ደውለው መኩረው ቢለምኑት ስሟን፣ እህቷን፣ ቤተሰቦቿን ላክልን ብለው እምቢ አላቸው። ከዚያም ቢያን ተደውልና አናግረው። እኔ ስደውል ወዲያው ደንግጦም ያወራው ግራ ገባው። ከመጀመሪያም እስከ መጨረሻው ዋሽቶኛል። እህትየውን እንዳገኛት ሪያድ እንዳለች ወደ ሟች ወደ እሷ ወደ ደማም ሎኬሽን ልኩላት ወደዛ እየሄደች እንደሆነ አጎቷ ወደ አዲስ አበባ ወደ እነሱ ቢሮ እየመጣ እንደሆነ ፕሮሰሱን የጀናዛውን ወጪ እንደሚሸፍን የአየሩን ወጪ እንደሚሸፍን ሁሉ ነገር እንደሚችል ለምን እነሱ ኢንሹራንስ አላቸው። አንድ ሰው ሲሞት ከሞት ያን ኢንሹራንስ ገንዘብ ለመቀበልና የሚገቡት ገንዘብ ማለት ነው። ገባችሁ? እና በዛ ላይ ደግሞ ብዙ ጊዜ አንድ ሰው ሲሞት ካሳ የሚሰጥ ገንዘብ አለ። ያን ገንዘብ ብዙ ጊዜ የራሳቸውን ደባብቀው ቶሎ ብለው ሸፋፍነው ለሚያሳልፉ ጀናዛው ይመጣል፣ ከዛ በኋላ ወደ ቤተሰብ ይሰጣል፣ አለቀ። የቀረውን ፕሮሰስ እነሱ ይጨርሱታል። ነው እንደዛ አይደለም። እነዚህ ሰዎች መጠየቅ አለባቸው ከመጀመሪያ። እቺ ልጅ የ16 ዓመት ልጅ ነው የላኳት። በዛ ላይ ደግሞ አረብኛ ትችላለች ብሎ ነው ስራ ያስገባት። ከዛ እዛ ያለው መክተብ ደግሞ እንዴት አረብኛ አልተዋሪም ብሎ ደብድቦ ነው የገደላት። ስለዚህ እዛም ያለው ኤጀንሲ በዚህ ጉዳይ ላይ ተጠያቂ ነው። አዲስ የገባችሁ ሰዎች እህታችንን ፎሎ አድርጓት። ከዛ በኋላ ያለውን ነገር በሰፊው ከሷ ሀባይቢ 400 ሰው ነው የቀረት። ታላቅ እህት ሆና ዘቢባ ትናንትናም ትንሽ ከኔ ጋር ገብታ ነበር። እሷ ናትና እስኪ ምን አለ አዳዲስ ነገር ያለ ነገር ኢንፎርሜሽን ስለ ኤጀንሲውም አንዳንድ ነገር እኔ መጠይቃት ጥያቄ አለ፣ ትሰማላችሁ ማለት ነው። ተደውሎ ወጣች። ለዛ አይደለም የሆነ ዳታ ነው እንትን ብሎባት ነው ያስወጣት። ስልኩም ቢብሏት ነው። ያው እዛ የቢሮ ሰራተኛ ገሏታል። ላይፍ ላይ ቁጭ ብለን ረጅም ሰዓት እህትየውንም እየጠበቅን ነበር። አልሐምዱሊላህ አይታን መጣች። ሌላም ቤተሰቦቿም እንግዲህ እኛም ደግሞ በቂ መረጃውን ለሚገባው አካል ወደ ኢትዮጵያ ላይ አስተላልፈን እነሱም አሁን ወደዛ ወደ ቢሮ እየሄዱ ነው። የህዝቧን ጉዳይ አንዳንድ ነገር መልእክት ለማስተላለፍ እስኪ አሁን ላይ ምን አዲስ ነገር አለ የሚለውን ነገር በኤምባሲም በኩል በምንም በኩል ምን ላይ ደርሰዋል የሚለውን ከእህትየው ምን ሰማ ይሆናል። ስለ ሰላም ቅድም ይሄ ያው እንግዲህ እሱም ቤት ነው እናንተ ጋር ለቅሶ ለመድረስ ሄዶ ወንድማችን በመጀመሪያ ቅድም ያው ነግሬሻለሁ። አላህ እንግዲህ ሰብሩን ይስጣችሁ ሁላችሁም እዛ ያላችሁት። ያው ለነፋዘርም አሁን መሰለኝ ቅድም ነው የተነገራቸው። ምን አዲስ ነገር አለ? አሁን ደውለውልሽ ነበር ከኤምባሲ ምናምን እዛ ምን አዲስ ነገር አለ? ላይ የለም። አሁን ግን የክስቶች ልጅ ሊሄዱ ነው። ክስቶች ልጆች ወዴት? ወደዛ ወደ ቢሮ ወደ ደማም የት ነው እዛ ኤምባሲ? ወደ ኤምባሲ ሊሄዱ ነው። ወደ ኤምባሲ ሊሄዱ ነው።
ኦኬ እንትኑስ ውክልና ወረቀት ምናምን አገኙ? አብሽር አላገኘሁም ገና። ኦኬ እና ኦኬ ምን ልታደርጉ አሁን እዛ ወደ ኤምባሲ የሚሄዱት ኤምባሲዎቹን ለማናገር ነው? ኤምባሲዎቹን ለማናገር ከመክተብ ደግሞ ከደማም መክተብ ወደዚህ ሊመጡ ነው። እነሱ እየመጡ ነው ብሏል ኤምባሲዎቹ። ኤምባሲዎቹ ወደዛ እየሄዱ ነው አይደለ? ኤምባሲዎቹ ከደማም ወደዚህ ብሏቸው ማለት ነው። ኑ ብሏቸው። ኑ ብሏቸው። ኦኬ ኤምባሲ ስለዚህ የሆነ ሰው ወክሎ ወደዛ እነሱ አልሄዱም፣ እነሱ ወደዛ እየሄዱ ነው። ወደዛ መሄድ አትችሉም፣ በወንጀል ስለሆነ የተገደለችው እናንተ መሄድ አትችሉም። መጀመሪያ እነሱ ከመጡ በኋላ አረጋግጠን ከዛ በኋላ የሚሆነውን እናደርጋለን ነው። እኛ ዛሬ ልንሄድ ተዘጋጅተን ነበር ኦልሬዲ። ኦኬ እና እሷ ልጅቷም ማለት ሬሳውም ያለው እዛው ምርመራ ገና ያለው ማለት ነው። አዎ ስለዚህ አሁን የሚሄደውም ሰው ምንም አይነት ወረቀት አይፈርምም። ምንም አይፈርምም ነው። ከእናንተ አሁን የሄዱት ዘመድ አይፈርሙም። አሁን እኔም ልሄድ ነው፣ ልወጣ ነው ከእነሱ ጋር። ወደዛ ልትሄጂ? አዎ ኦኬ ዘቢባ አትሄድም? ዘቢባ አትሄድም። አይ ኦኬ አይ በቃ ግን ምንም አይነት ወረቀት እንዳያስፈርማችሁ እዛ መክተቡ ተጠንቀቁ። አይ አንፈርምማ፣ አንፈርምም፣ ዝም ብለን አንፈርምም። ማንኛውም ነገር ላይ አንፈርምም። እኔ አንቺ ባትሄጂ እንትን ይለኛል። አንቺ መሄድ ግዴታ አለብሽ? መቅረት እችላለሁ። መሄድ ፈለኩ ደግሞ ወንዶቹ ብሄዱ ይሻላል። አንቺ ትናንትና አንዳንድ መልዕክት አስተላልፈሻል እና እንትን እንዳይልሽ ብዬ ነው። ትሄድ ሪማስ ትሄድ እያሉ ነው። አይ ትሄድ ችግር የለውም ከፈለግሽ። ለምን መልዕክት ስላስተላለፍኩ ምን ያመጣሉ? ያው አታውቂም። በተለይ እኔ የኢትዮጵያ ኤጀንሲዎቹ አላምናቸውም። ያው እነሱም እስካሁን ድረስ ብዙ ነገር ስለዋሹን እናንተ ጋር ሳይደውሉ እሷን አናግረዋታል፣ ብዙ ነገር ዋሽተውናል እና እነሱም ተጠያቂነት እናደርጋቸዋለን። በነገራችን ላይ በዛ ጉዳይ ላይ ኢትዮጵያ ላይ አሁንም እየተሰራበት ነው ያለውን ነገር ለእናንተ በውስጥ አሳውቃቸዋለሁ። ለምን ልጅቷን አረብኛ ትችላለች ብለው ነው የላኳት። ስለዚህ እነዛም ተጠያቂነት አለባቸው። ገባሽ? ስለዚህ እኔ የምለው ወንዶቹ ሄዱ። አንቺ ሴትም ስለሆንሽ እንትን እንዳትይ ብዬ ነው። ያው ከዚህ ሩቅ ነው አይደለ? ደማም ድረስ። አይ ደማም አይደለም እኮ ኤምባሲ እኮ የምንሄደው እኮ እዚህ ሪያድ ያለው ኤምባሲ እኮ ነው የምንሄደው። አይ ኤምባሲ ነው እንደ የምትሄዱት? እኔ እኮ ኦኬ። ከዛ እነሱ ወደ መክተብ ይመጣሉ፣ ወደ ኤምባሲ ይመጣሉ ከመክተብ። ይኸውልህ ሙቢ ኤምባሲው መክተቦቹን ጠራቸው እዚህ እና እየመጡ ነው። ያኔ መክተቦቹን ወክለው የሚመጡት እዚህ ወደ ኤምባሲ ይመጣሉ። አሁን ከደማም ኦኬ። ስለዚህ እናንተም ትሄዱት ወደ ኤምባሲ ነው? ወደ ኤምባሲ ነው። በቃ እንደዛ ከሆነ ሂጂ። አንቺ መሄድ አለብሽ። ለምን? አንቺም ያለውን ነገር ስለምታውቂ ከዚህ በፊት ያው አንቺንም ደውለው ስላናገሩሽ ምናምን አንቺ ሂጂና ያለውን ነገር ለኤምባሲ በደንብ ተናገሪ። እንዲህ ነው ነገሩ፣ ከዚህ በፊትም ደውላ አናግረናለች ያለውን ነገር ምናምን ብለሽ በግልጽ በደንብ አንቺ ቁጭ አድርጊው። ገባሽ? ኦኬ። እኔ እኮ የመሰለኝ መጀመሪያ አይ ደማምማ ተውና ጠዋት እኮ ልንሄድ ነበረና ያው እዛ እንትን ኤምባሲው ይዟልና ተረጋጉ፣ ይሄ ወንጀል ነው ምናምን ብሎ ከኤምባሲ እንትን ሲሉን ቀረን ወደዛ መሄድ። ምክንያቱም በወንጀል ነው። እቺ ልጅ ታማ አይደለም እንትን ብላ አይደለም እንትን ያለችው፣ በወንጀል እስከሆነ ድረስ መሄድ የለባችሁም። መጀመሪያ ከዚህ እንጨርስ፣ እነሱን ጠርተናቸው ከዚህ እንጨርስ ምናምን ሲሉ ነው እንትን ያለው። ኦኬ እስኪ አንድ ጊዜ እህቶች ተጠንቀቁ። እንደዛ አይነት ነገር አረብኛ ነው የምችለው የምትገቢበት ቤት አረብኛ እንደምትችይ ነው የነገርናቸው እንደዚህ ካሏችሁ ይሄ ነገር እንዳታምኑ። አይ እኔ እውነተኛ ሆኑ እናንተም አረብኛ አልችልም ስለዚህ ብላችሁ መናገር አለባችሁ እና እራሳችሁን ጠብቁ ባካችሁ። እና ቆይ አሁን ትነግረናለች። ያው ዘቢባ ትንሽ እንትን ስላላት ያጎቷ ልጅ አለች እና እሷ ትንሽ አንድ ነገር ትነግራቸዋለች እና ያለውን ነገር ኢንሻአላህ። ወይ አፉ በይ አስቸገርንሽ አይደል?
ና ችግር የለውም። እኔም ልግባና በራሴ ልግባና እንትን መኪና ላይ እንትን እላቸዋለሁ። ግን ላይቭ መግባት አልችልም እንደሷ። ልትሄጂ ነው አንቺ? ኦኬ። አይ እኔ እየነገርኳቸው ነበር። አንቺ ትንሽ እስኪ ያው ትናንትናም ላልሰሙ ሰዎች ያው ከዚህ በፊት መክተብ ባለ ያው መክተቡ ላይ ደውለሽ አንቺ ማናገረሽው ነበር አይደለ? ከ10 ቀን በፊት እዛም የምሰራበት ቦታም ጥሩ ሰው እንደነበሩና ችግር የነበረው ኢቨን እንኳን ጀዋል ገዝተው ሰጥተዋታል አልሻለል? በመጣች በአንድ ወሯ በምናምን መታ በሁለተኛው ቀን ነው። የመጀመሪያ ቀን በራሳቸው ስልክ አገናኙን፣ አናገርናት ምናምን። እንደውም እሷ ስታለቅስ ለምን ታለቅሳለች ምናምን ብሎ ጠይቁኝ። ያው አዲስ ስለሆነች ነው ስለማታውቅ ነው አማና ምናምን ስላቸው አብሽሪ የሚያስፈልገውን ነገር እኛም እየደወልን እንጠይቃችኋለን እናንተም ትነግሯታላችሁ ምናምን አሉ። የዛን ቀን ማታ ደግሞ ሂዶ ገዙላት። የዛን ቀን ማታ እሷ የገባች ኦኬ። ከዛ በኋላ እንግዲህ እሱ ያደረገው ነገር በቃ አረብኛ አችልም ብሎ ወደ ቢሮ ወስዷት ማለት ነው ግብፁ ጋር። ግብፁ ጋር ግን ቢሮ ስትሄድ ስደውላቸው ሌሎችም ሀበሾች ነበሩ ከእሷ ጋር ወይ እሷ ብቻ ነበረች? እንዴት ነው እኔ ሰዎች ውስጥ ማለት ነው እኮ መክተብ ሲባል ነበረ። መክተቡ እንዴት ነው? መክተብ ማለት ቢሮ ነው እኛ እንደምናውቀው ማለት ነው። እዛ ውስጥ መኖሪያ ቤቶች አሉ። ኦፍኮርስ መክተብ እኮ ሲባል እኮ እዚህ ሀገር እኮ መኖሪያ ቤትም አለው። አሁን እንትኑ ደግሞ የሚቀመጥበት ቦታ ደግሞ አለ። መጣው ኦኬ። አንቺ ብዙ ሰዎች ይህን ስልክ ይዛው ትሄድ እያሉ ነው አንቺን በዚህ። ኦኬ እኔ ልሂድ ወይስ ለምን በራሴ እንትን አልልም? ኦኬ በዚህ ነው እንትን ማለት የምችለው። እሺ ይዤው ልሂድ። ኦኬ በቃ ይዘሽ ሂጂ፣ ይዘሽ ሂጂ። አንቺ ችግር የለውም። ዜድ ያው ሌላም ሰው ስልክ ስላለ ይዘሽ ሂጂ እና ያለውን ነገር እዛ ምናምን ኤምባሲ ላይ አንዳንድ ነገር ትነግርሻለች። ይዘሽ ሂጂ እያሉሽ ነው። ይዘው ትሄድ። ኦኬ ኦኬ ኦኬ